እቺ ዱንያ መሸንገያ ላግጣንቺ ምንድነች? ወኢነ ዳረ ልአኺራ ቀጣዩ ዓለም ለሂየል ሐይዋን ሕይወት ማለት እሱ ነው። ለው ካኑ ያዕለሙ ሚያቁም ይሆናል። ዱንያ እድሉ አጭር፣ ኃይሉ ሊዘጋ፣ መጋረጃው ሊሸፈን፣ እድሉ ሊጠቀለል፣ መጽሐፉ ሊታጠፍ ሲል ምኞት አይጠፋም። ሐታ ኢዛ ሐضረ አሐደኩም አልመውት አንዳቸውም ሞት በቀረበው ጊዜ ይላል መላእክት ሲመጡ ሲያያቸው ዱንያ ውሸት መሆኗን ይረዳል። አላፊ ጠፊ መሆኗን ይገነዘባል። ያኔ ጌታዬ ረቢ እርጅዑን አላህ ወይ አንዴ ዕድል እባክህ ስጠኝ ነው። ለምን ይሆን የፈለገ? ሕንፃ ሊሠራ የጀመረውን ቤት ሊጨርስ ልጆቹን ሊድር ሥራውን ሊያመቻች አይደለም። ረቢ እርጅዑን ለዓሊ አዕመሉ ሳሊሐን ምናልባት መልካም ሥራ ይሆናል መልሰኝ ይላል። እኛ የሚመሳጠሩትና በግልጽ የሚያወሩትን ማንሰማ ይመስላችኋል? አላለ በላ በርግጥ አለ ወሩሱልና ለደይህም የክቱቡን መላእክቶቻችን ቁጭ ብለው የሚመዘግቡት ቢሆን ይሄ መዝገብ የሚያስቀረው ነገር የለም። ወውዲዐ አልኪታብ መጽሐፉም ቀረበ ይላል መዝገቡ አለ ፈተረ ልሙጅሪሚና ሙሽፊቂና ሚማ ፊህ እነዛን አመፀኞች ውስጡ ያለውን ሲያዩ ሲርዱ ታያቸዋል። መዝገቡ በግራ እጁ የተሰጠው ሰው ወይ ምኞቴ ወይ ቁጭቴ መዝገቤን ባልተሰጠው። አሁን ነው ሙእሚን መዝገቡን በመልካም ነገር የሚሞላ ሐሰናው የሚያሳድግ ቁጭት ሳይመጣ ለቢስቱም ኢላ ቀሊለን ለው አነኩም ኩንቱም ተዕለሙን። ውድ ምእመናን አላሁ ስብሓነሁ ወተዓላ ለሰው ልጆች ጸጋውን አፍስሶባቸዋል። ወአስበገ ዐለይኩም ኒዓመሁ ዛሂረተን ወባጢና ለሚቀጥለው የሕይወት ክፍላቸው የሚሰሩበትን እድል ሰጧቸዋል። ነቢያትን ልኮላቸዋል። የሰው ልጅ ዳተኛ ይሆንና በምድራዊ ንዋይ ሲዋዝን እድሉ ያመልጠዋል። ቁጭት ውስጥ ይወድቃል። ቁጭት በማይጠቅምበት ወቅት ቁርአን ላይ በርካታ የሰው ልጅ ምኞትና ቁጭቶችን አላህ ቁርአን ላይ ዘግቦልን። ዕድሜ ጸጋ ነው፣ ጤንነት ጸጋ ነው፣ ዕውቀት ጸጋ ነው፣ ሀብት ጸጋ ነው። ሳንሰራበት ሂደን ወደ ቁጭት ውስጥ እንወድቃለን። ወጣትነት ጸጋ ነው። የወጣትነት ዕድሜውን እንዲሁ አባክኖት እርጅና ያንገላታው ሰው እንዲህ ብሎ መጽሐፉን ታሪክ ዘግቦልናል። ፈያ ለይተ ሸባበ የዑዱ የውመን ፈኡኽቢረሁ ቢማ ፈዐለ ልመሺቡ ምነው ወጣትነት እንደ አዲስ በተመለሰልኝ እርጅና የሠራኝን ሥራ ነግረው ነበራል። ዑምራ የሚያምረው በወጣትነት ነው። ሐጅ የሚያምረው በወጣትነት ነው። ትዳር የሚያምረው በወጣትነት ነው። ዒባዳ የሚያምረው በወጣትነት ነው። እሱ ያልፍህና ነገ መስጂዱ ርቆ ዱላ ተደግፈህ ፈያ ለይተ ሸባበ የዑዱ የውምን ምነው ወጣትነት አንዴ በመጣልኝ እርጅና የሠራኝን ነግረው ነበር እንዳለው ላለመሆን ሙእሚን ይጠራል። ጤንነት ጸጋ ነው። አሁን በቲክቶክ እየገደልን ያለነው ነፃ ጊዜ ጸጋ ነው። ነቢዩ ዓለይሂ ሰላቱ ወሰላም ከማ ዐንደ አልቡኻሪ ሚን ሐዲስ ኢብኒ ዓባስ የቁል ኒዕመታን ሁለት ለሰው ልጅ የተሰጡ ጸጋዎች አሉ። መግቡኑን ፊሂማ ከሲሩ ሚነ ናስ ብዙ ሰው ግን ማይጠቀምባቸው ቢከስርባቸው እነማን ይሆን? አስሐቱ ወልፈራግ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ጤንነትና ነፃ ጊዜ። ጤንነት ትልቅ ጸጋ ነው። በሽታ ቁስል ነው፣ መጥፎ ጎረቤት ነው። አንዳንድ ችግሮችን ከቦታው ስትርቅ ከችግሩ ትርቃለህ። በሽታ ግን አብሮ ነው። ሁሌ ስተኛ አብሮ ነው፣ ስትነሳ ስትቆም፣ ሀገር ስትሳፈር በሽታ አብሮ ነው፣ ስትሰራ አብሮ ነው፣ ስትሰግድ አብሮ ነው። በሽታ መጥፎ ጎረቤት ነው። ምድር ላይ የተለያዩ ችግሮች ውስጥ ታልፍ ይሆናል። መከራ ሊፈራረቅብህ ይችላል። በሽታ ግን ሲመጣ የመከራዎች ሁሉ መቋጫ እሱ ይሆናል። ጤንነት ጸጋ። አሁን ነው ሱብሒ ጀማዓ የሚመጣው። አሁን ነው ሐጅ የሚደረገው። ሳንወድቅ ኪኒንን ሳንደገፍ መርፌን ሳናሳድ አሁን ጸጋ ነው። ነፃ ጊዜ ጸጋ ነው።
በቲክታክ ምናጠፋውን ነፃ ጊዜ ጸጋ ነው ያልፍና በቁጭት እናማትራለን። አላሁ ጀለ ፊዑላ ቁርአን ላይ የሰው ልጆች እችን ምድር ከተለዩ በኋላ ወደ ዱንያ አማትረው የሚመኙትን ምኞት ቁርአን ላይ ዘገበልን። ተጠንቀቁ፣ መጣችሁ ከምትመኙ ሰርታችሁ ነው ሊለን ቁርአን ውስጥ ዘገበ። የመጀመሪያው ምኞት ይሄ ነው። መጥፎ ጓደኛ ያለ የህይወት አቅጣጫን ያሳቱት፣ መስመርን ያሳጡት፣ ከቀጥተኛ መንገድ ያሳቱት ጓደኞች የነበረው ሰው በሥራ የሚገናኛቸው፣ በትምህርት የሚገናኛቸው፣ በህይወት የሚገናኛቸው ሊሆኑ ይችላሉ። ስብዕናቸው ያልተሟላ ቀጥተኛውን መስመር የረሱ ናቸው። እነዚህን ጓደኛ ያረግና እሱም መስመር ይስታል። ያኔ መስመር ከሳተ በኋላ የውመል ቂያማ መቀመጫውን ሲያይ በቁጭት ያማትራል ወደ ዱንያ። ያ ወይለታ ለይተኒ ለም አተኺዝ ፉላን ኸሊላ፣ ወይ ምኞቴ ወይ ቁጭቴ እገሌ ምነው ጓደኛ ባላረኩት። ወማ አضለና ኢላ ልሙጅሪሙን፣ መስመር ያሳቱን እነዛ አመፀኞች እንጂ ሌላ ናቸው ይባባላሉ። ፈማ ለና ሚን ሻፊዒን ወላ ሰዲቅን ሐሚም፣ አላህ ዘንድ የሚያማልድ ጓደኛ ያጣል። የለንም እንዴ ማን ያማልደን ይላል። የመጀመሪያው ቁጭት ጥሩ ጓደኛ ያልነበረው ሰው፣ መስመር ያሳቱት ሰው። ሴቶችም ሊሆኑ ይችላሉ። ይሄ ፋሽን ነው ሂጃብሽን ቀይሪው፣ እንዲህ አይነት ተጽዕኖ ውስጥ ለምን ትኖሪያለሽ? ፒር ኢንፍሉዌንስ አለ፣ የአቻ ጓደኛ ተጽዕኖ መስመር ያስቷቸዋል። አኼራ ላይ ምንዳን ሲቀበሉ ወደ ዱንያ ማትረው ምነው ገሌን ገሊት ጋር ጓደኛ ባልነበርኩ ይላል። ሁለተኛው ቁጭት ይሄ ነው። የነቢዩ ዓለይሂ ሰላቱ ወሰላም ሱና መጥቶለት መንገዳቸውን አይቶ ብርሃኑ ከተገለጠለት በኋላ ሀዲዱን ስቶ ሌላ መስመር ይከተላል። ያኔ አኼራ ላይ ሆኖ መልእክተኛውን ሲመለከት ከሐውዳቸው እመታቸው ሲጠጣ ሲያይ በቁጭት ያኔ እንዲህ ይላል፣ ያ ለይተኒ ተኸዝቱ መዐ ረሱሊ ሰቢላ፣ ምነው መልእክተኛው ጋር ቀጥተኛውን መንገድ ባለቀኩ ነበር ብሎ ይመኛል። ታሪኩ ይሄ ሰበበ ንዙሉ ታሪኩ የወረደበት በአንድ ክስተት ነው። ዑቅበት ብኑ አቢ ሙዓይጥ የሚባል የቁረይሽ ጎሳ ነዋሪ አለ። በነቢዩ ዓለይሂ ሰላቱ ወሰላም አመነ፣ መንገዳቸውን ተከተለ። ከዛም እንደሰለመ እነ ኡመየቱ ብኑ ኸለፍ የሚባሉ የቁረይሽ መሳፍንቶች ሰሙ፣ አስጠሩት። መሐመድን ተከትለሃል እንዲ አሉት። አዋል እንግዳ ፊትህ ከፊታችን ክልክል ነው፣ እሱን እስክትርቀው እስክታወግዘዋል። ይህ ሰው ከአኼራ ዱንያን መረጠ። መልእክተኛውን መጥቶ አውግዞ እስልምናን ለቆ ወጣ። አላህ ነገ የሚከሰተው ክስተት ቁጭ አደረገ ቁርአን ላይ። ወየውመ የዐዱ ዛሊሙ ዐላ የደይ፣ የውመል ቂያማ ያበዳዩ ሰው እጆቹን ይነክሳላል። አንቀጹን ልብ በሉ። ወየውመ የዐዱ ዛሊሙ ዐላ የደይ፣ በቁጭት ሁለት እጆቹን ይነክሳላል። ሰው ሲቆጭ ጣቱን ነው የሚነክሰው አይደል? የዛ ሰው ቁጭት ግን የከሰረውን ኪሳራ ሳይ መቋረጫ ወደ ሌለው ጥፋት ውስጥ ስለገባ ኻሊዲነ ፊሃ አበዳ፣ መውጫ የለውም እዛ በኋላ ሁለተኛ ድል የለውም። ከቁጭት አፉስ እንዴት ቻለለት? ሁለት እጁን አፉስ ከቶ ይነክሰዋል አላህ። ወየውመ የዐዱ ዛሊሙ ዐላ የደይ፣ ሁለት እጁን ከቶ ይነክሰዋል። የቁሉ ያ ለይተኒ ተኸዝቱ መዐ ረሱሊ ሰቢላ፣ ምነው የመልእክተኛውን መንገድ ባልለቅህ። በዱንያ ባብለው በዱቄት ሸንግለው የነቢዩን መስመር ትለቅና እስልምናን ታፈነግጥና ቁጭትህ የማይወጣ ይሆናል። ጣት በመንከስ አይቆጭም፣ ሁለት እጅህን ብትነክስ። ያ ለይተኒ ተኸዝቱ መዐ ረሱሊ ሰቢላ፣ ያ ወይለታ ለይተኒ ለም አተኺዝ ፉላናን ኸሊላ ለቀድ አضለኒ ዐን ዚክሪ በዕደ ኢዝ ጃአኒ ወካነ ሸይጣን ልልኢንሳን ከዙላ። ይህ ክስተት፣ ይህ መስመር መሳት በዘመናችን የተለያየ ፕሮፓጋንዳ እየሰሙ አፋፍ ላይ ለቆሙ ሰዎች ጥሪ።
ሌሎቹ ደግሞ እነዚህ ናቸው። የህይወት ፍልስፍናቸውን ከአላህ ትእዛዝ ውጭ ያደርጉና ሰርጋቸው ላግጣ፣ ለቅሷቸው ለቅሶ የህይወት መስመርን ይስቱና የአላህን ትእዛዝ ይርቁና ያኔው መልቂያማ ሲመለከቱት ኪሳራ ላይ ናቸው። ወየውመ ቱቀለቡ ውጁሁሁም ፊናር ያኔ ፊቶቻቸው እሳት ላይ ትገላበጣለች አላህ። የቁሉን ብለው ይላሉ ያ ለይተና ወይ ምኞታችን አጣዕና አላህ ወአጣዕና ረሱላ አላህና መልእክተኛውን ታዘን ቢሆን ባስቀመጡልን የህይወት መንገድ ሂደን ቢሆን ምን ነበር ብለው ይመኛል። እስልምና ሙሉ ህይወታችን የሚዳኝ ዲን ነው። እንዴት መሄድ እንዳለብን ዘርዝሮ አስቀምጦታል። ከእስልምና በላይ የሚያምር ዲን አላህ አልሰራም። አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዓለይኩም ኒዕመቲ ወረዲቱ ለኩም ልእስላም ዲና። ውብ ዲን ጸጋው የተሟላ የሰውን ልጅን ችግርና መከራን ታሳቢ ያደረገ ምርጥ ሃይማኖት ውብ ዲን ረዲና ቢላሂ ረበን ወብልእስላም ዲነን ወቢሙሐመድን ሰለላሁ ዐለይሂ ወሰለም ነቢየን ወረሱላ። ሌላኛው ተቆጥ ደግሞ ይሄ ነው። የውመል ቂያማ ጀሃነም ስትቀርብ ያያታል። ስራው ጎሎበታል፣ ይቆጫል፣ ግን ቁጭት አይጠቅመው። ወጂአ የውመኢዝን ቢጀሃነም የውመል ቂያማ ጀሃነምም ወደ ሰው ልጆች ተስባ ትቀርባለች። የቁሉ ነቢይ ዓለይሂ ሰላቱ ወሰላም ጀሃነምን አላህ 70,000 ዘለበት መሳቢያ ገመድ በእያንዳንዱ ገመድ 70,000 መላይካ እየጎተታት ትመጣለች። ልብ በሉ 70,000 መሳቢያ እያንዳንዱ ገመድ ላይ 70,000 መላይካ ይስባታል። ጊላዙን ሽዳድ ጠንካሮች የሆኑ ያኔ እሷን ያያታል። ወጂአ የውመኢዝን ቢጀሃነም የውመኢዝን ያኔ የተዘከሩ ልኢንሳን የሰው ልጅ ያኔ በምናቡ ያስባል። ወአና ለሁ ዚክራ አሁን ማስተንተሩ ማሰቡ ምን ይጠቅመዋል? የቁሉ ብሎ ይላል ያ ለይተኒ ወይ ምኞቴ ቀደምቱ ሊሐያት ለዚህ ህይወት መልካምን ሥራ አስቀድሜ በነበር። ልብ በሉ አንቀጹ ምን ይላል? ያ ለይተኒ ወይ ምኞቴ ቀደምቱ ሊሐያት ለህይወት አስቀድሜ በነበር። ትክክለኛው ህይወት ዋናው ህይወት ከሞት በኋላ ነው የሚጀምር። ፊ ሐያት ያላለ ሊሐያት ሊሐያት بعد الموت وما هذه الحياة الدنيا إلا لهو ولعب እቺ ዱንያ መሸንገያ ላግጣ እንጂ ምንድነች? ወኢነ ዳረ ልአኺራ ቀጣዩ ዓለም ለሂየል ሐይዋን ህይወት ማለት እሱ ነው። ለው ካኑ ያዕለሙን ሚያቁብ ይሆናል። ይህም አላግጣ። በቀደም አንድ መስጂድ ውስጥ ነበር ዳዕዋ ያደረገ አንድ አባት ከፊት ለፊት ያሉ 80 ዓመት ይሆናቸዋል። ጥያቄ አቀረበ። ዱንያ ላይ ምን ያህል ቆይታችኋል አልኳቸው። 8 ቀን የኖራችሁትን ዕድሜ ተመልሳችሁ ሰቡት። ህልም ህይወት አይደለም። ይሄ ማምረቻ ምድር ብቻ። ዋናው ህይወት ከሞት በኋላ የሚመጣው ያ ለይተኒ ቀደምቱ ሊሐያት ምን ነው ከሞት በኋላ ላለው ህይወት ሰርቼ በነበር ብሎ ይቆጫል። ሰው ሳንቆጭ እዛ ጸጸቱት ሳንገባ ሙእሚን አሁን ይነቃል፣ ያስተነትናል፣ ፋይሉን ያያል፣ የቀን ውሎውን ይመዝናል። ቁርአን ጋር ያለው ግንኙነት፣ ሶላት ጋር ያለው ትስስር፣ ቤተሰብ ጋር፣ ባለቤቱ ጋር፣ ልጆቹ ጋር፣ ወላጆቹ ጋር፣ ጎረቤት ጋር፣ ሀገሩ ጋር፣ ንግዱ ጋር ራሱን ይመስናል። ያ ለይተኒ ቀደምቱ ሊሐያት። ሌላው ቁጭት ውስጥ የሚወድቀው ደግሞ ይሄ ሰው የሥራ መዝገቡ ይታደለዋል፣ ግን ሚዛኑ ጎሎበታል። የሥራ ዶሴውን ሲያየው ወንጀል በዝቶበታል። ያ ዶሴ ደግሞ ያስቀረው ነገር የለም። እድለቢስ ነበርና መጽሐፉ የሚሰጠው በግራ እጁ ያኔ ይቆጫል። መጽሐፉ ሲሰጠው ያ ለይተኒ ለም ኡተ ኪታቢያ ምነው የሥራ መዝገቤም ባልተሰጠው ብሎ ይቆጫል። ሁሉም ጥፋት ውስጥ ከሶላት አጉሏል፣ ከዘካ አጉሏል፣ ከወላጅ ሐቅ አጉሏል፣
ከሀገር ሐቅ አጉሏል። ጥፋት በዝቶበታል። ያ ለይተኒ ለም ኡተ ኪታቢያ። መጽሐፍ እንሰጣለን። አዎን። አያሕሰቡነ አና ላ ነስመዑ ስረሁም ወነጅዋሁም። እኛ የሚመሳጠሩትና በግልጽ የሚያወሩትን ማንሰማ ይመስላችኋል? አላላ በላ በርግጥ አለ ወሩሱልና ለደይህም የክቱቡን። መላእክቶቻችን ቁጭ ብለው የሚመዘግቡት ቢሆን ይሄ መዝገብ የሚያስቀረው ነገር የለም። ወውድዐ አልኪታብ መጽሐፉም ቀረበ ይላል መዝገቡ አለ። ፈተረ ልሙጅሪሚነ ሙሽፊቂነ ሚማ ፊህ። እነዛን አመፀኞች ውስጡ ያለውን ሲያዩ ሲርዱ ታያቸዋል። የቁሉን ብለው ይላሉ ማ ሊሃዛ ልኪታብ፣ ይሄ መጽሐፍ ምንድን ነው? ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ። ትንሽም ትልቅም የቀረው ነገር የለም። ምንም ነገር ይጻፋል ብለህ ማታስበው ሁሉ መዝገብ ውስጥ ነገር እናገኘዋል። መዝገቡ በግራ እጁ የተሰጠው ሰው ወይ ምኞቴ ወይ ቁጭቴ መዝገቤን ባልተሰጠው። አሁን ነው ሙእሚን መዝገቡን በመልካም ነገር የሚሞላ ሐሰናው የሚያሳድግ ቁጭት ሳይመጣ መዝገቡ በግራ እጁ እንዳይሰጠው። አንዳንዶቹ በግራ እጅ ሲሰጣቸው ሌሎቹ ሲያይ እጁን ይደብቀዋል ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። መጽሐፉ በሮ መጥቶ ከኋላው ይሰጠዋል። ወአማ መን ኡትየ ኪታበሁ ወራአ ظህሪ። አላህ ከማይከስሩት አላህ ያለው። ሌላኛው ደግሞ ይሄ ፍርድ ይሰጣል፣ መዝገቡ ይቀርባል። ጀሃነም ፊት ለፊት አለች። ሲያየው ጠፊ ነው፣ መኖሪያው እሳት እንደሆነ ያውቃል። ያኔ ይመኛል፣ በጠፋው ብሎ ይመኛል። የቁሉ ልካፊሩ ያ ለይተኒ ኩንቱ ቱራባ፣ ምን ነው አፈር በሆንኩ ይላል። ያኔ አላህ ፍጥረት ዓለሙን ሰብስቦ እንስሳትን አፈር ሁኑ ይላቸዋል። ብትን ብለው ይጠፋል። ያኔ እሱም ቢጠፋ ይመኛል። ያ ለይተኒ ኩንቱ ቱራባ፣ እንደነሱ ምን ነው አፈሩኝ በቀረሁት። ኢና አንዘርናኩም ዐዛበን ቀሪበን የውመ የንظሩ ልመርኡ ማ ቀደመት የዳህ ወየቁሉ ልካፊሩ ያ ለይተኒ ኩንቱ ቱራባ። እኛ በእርግጥ አስጠንቅቀናችኋል። ያኔም ያ ከሃዲ ሰው ምን ነው አፈር ቀርቼ በሆን ይላል። ከማይጸጸቱት ባሮች አላህ ያደርግ። ዱንያ እድሉ አጭር፣ ፋይሉ ሊዘጋ፣ መጋረጃው ሊሸፈን፣ እድሉ ሊጠቀለል፣ መጽሐፉ ሊታጠፍ ሲል ምኞት አይጠፋም። ሐታ ኢዛ ሐضረ አሐደኩም ልመውት፣ አንዳቸውም ሞት በቀረበው ጊዜ ይላል መላእክት ሲመጡ ሲያያቸው ዱንያ ውሸት መሆኗን ይረዳል። አላፊ ጠፊ መሆኗን ይገነዘባል። ያኔ ጌታዬ ረቢ እርጅዑን፣ አላህ ወይ አንዴ ዕድል እባክህ ስጠኝ ይለዋል። ለምን ይሆን የፈለገ? ህንፃ ሊሰራ የጀመረውን ቤት ሊጨርስ ልጆቹን ሊድር ስራውን ሊያመቻች አይደለም። ረቢ እርጅዑን ለዓሊ አዕመሉ ሳሊሐን፣ ምናልባት መልካም ሥራ ይሆናል መልሰኝ ይላል። ጥሪው ተቀባይነት ያገኘሁኝ አላህ በአንድ ቃል ቋጨው፣ ከላ በጭራሽ። እነሃ ከሊመቱን ሁወ ቃኢሉሃ፣ የምኞት ቃል ነው ያለ። ወሚን ወራኢህም በርዘኹን ኢላ የውም ዩብዓሱን፣ ከዛ በኋላ የሚኖሩበት በርዘኽ ቢባል ህይወት አለ። ከዱንያና ከአኼራ መሃል ያለ ዓለም እዛ ውስጥ ይቆያሉ ይላል። ሙእሚን እድሉን አሁን ይጠቀማል። ሁሌ ራሱ ጋር ሂሳብ ይሰራል፣ ያመለጠውን ይሞላል፣ ለነገ እየሰራ ይሄዳል። ዱንያውንም አይለቅም፣ አኼራውንም አይረሳም። ወላ ተንሰ ነሲበከ ሚነ ዱንያ ወአሕሲን ከማ አሕሰነ አላሁ ኢለይክ። ሁለቱን ይዞ በሁለት ክንፍ ይበራል። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰነተን ወቂና ዓዛበ ናር። አላ ወፈዓሉ ልኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه. ود ወንድሞቼ
የሰው ልጅ አኼራ ላይ ያለፈው መልካም እድል እንደገና ቢመለስለት ይመኛል። የሚገርማችሁ ይሄ ምኞት የሚያቀርቡት መጥፎ ብቻ የሰሩት አይደለም። ሐታ መልካም የሰሩ ሰዎች፣ ኸይርን የሰሩ ሰዎች አላህ የሚሰጣቸውን ደረጃ ሲያዩ ያን ደረጃ ለመጨመር ምን ነው ዱንያ ላይ በደንብ ሰርተም ነው ሲሉ ይቆጫል። አንድን ታሪክ ልንገራችሁ። ቡኻሪ ላይ የተዘገበ ነው። عن جابر بن عبد الله ጃብር ታዋቂው ሰሃባ የነብዩ ባልደረባ ሰለላሁ ዐለይሂ ወሰለም የሱ አባት አብዱላህ ብኑ ዐምር ብን ሐራም የሚባል ሰሃባ ነው። ነብዩን ዐለይሂ ሰላቱ ወሰላም ወደ መዲና ሲመጡ አቀባበል ያደረገ ቃል የተጋባቸው ሰሃባ ነው። ከነልጁ ሰልመዋል። ነብዩም ዐለይሂ ሰላቱ ወሰላም መዲና ከገቡ በኋላ ከጎን አልተለያቸውም። በገንዘቡ፣ በጊዜው፣ በሐሳቡ የበድር ጦርነት መጣ። የተሳለፈ ጀግና። ከዛ የኡሁድ ጦርነት መጣ። ሁለተኛው ጦርነት 70 ሰሃባዎች ሸሂድ የሆኑበት ጦርነት። ያኔ መዝመት ፈለገ። ማታውን ልጁን ጠራው። ልጄ ወይ አለ፣ እዚሽ ምድር ላይ ከነብዩ በኋላ የምወደው ሰው ካለ አንተ ነህ። አባት ልጁ እንዴት ፍቅሩ እንደሚቀርጽ ልብ በሉ። ከነብዩ በኋላ ልቤ ውስጥ የምወደው ሰው ካለ አንተ ነህ። ነገ የኡሁድ ጦርነት ውስጥ እንገባለን። ራሴን እንደምሞት አየዋለዋል። هذا من كراماتي ነገ ምሞት ይመስለኛል። ያው መጀመሪያ ነው ምሞታል። እኔ ከሞትኩ አደራህን እዳለብኝ ክፈል። ሴት እህቶችህ አለ ተንከባከባቸዋል። በበነጋው ጦርነት አባትየው ገባ። እንዳለውም መጀመሪያ የተገደለ ሰሃባ እሱ ነበር፣ አብዱላህ ብን ሐራም። ልክ ሲሞት ሙሽሪኮቹ የቁረይሽ ሙሽሪኮች የገደሏቸውን ሙስሊሞችን እንዲጸጸቱ ብለው ጆሮአቸውን አፍንጫቸውን ቆርጠውታል። አባቴ መጣልኝ። ሲመጣ በጣም አዘነ። ፊቱን ያለው አለቅሳለሁ። ሌሎች ሰሃባዎች ይከለክሉኛል፣ ነብዩ ዝም አሉኝ። ከዛም ጠጋሉና ታለቅሳላችሁ እንዴ? እስከ ተነሳ ድረስ እኮ መላእክት እንኳን መጣልን ብለው አጥለውታል አሉ ነብዩ አለይሂ ሰላም። ከዛም ተቀበረ አባት። ተመልሼ ስመጣ ነብዩ አለይሂ ሰላቱ ሰላም አገኙ። ያ ጃብር አለ ማሊ አራከ ሙንከሲራን፣ ምንድነው ቅስም ብለሃልሳ ተግዛልሳ ምን አገኘህ አሉት። ነብዩ አለይሂ ሰላቱ ሰላም የባልደረቦቻቸውን ፊት አይተው ችግራቸውን የሚያነቡ የዓለማት እዝነት ምን ገጠመሃል? የአላህ መልእክተኛ አባቴ ሞቷል፣ ዕዳ ጥሎብኝ ሄዷል፣ ሴት ልጆችም አሉ፣ ይህ ጫና ተሰምቶኝ ነው። ነቢዩ ዓለይሂ ሰላቱ ወሰላም ሊያጽናኑት ፈለጉና ለሰው ልጅ ተከስቶ ማያቅ ታሪክ ነገር ያ ጃቢር አሉት፣ አባትህ ምን እንደገጠመው ታውቃለህ አሉት። ቡኻሪ ላይ ያለ ዘገባ ነው። የአላህ መልእክተኛ ምን ገጠመው? አባትህን እኮ አላህ ከለመሁ ኪፋሐ፣ አላህ የሰው ልጅ በግልጽ አግኝቶ አናግሮ አያውቅም። ፊት ለፊት ወይ በሂጃብ ነው አሊያም መልእክተኛ ነው የሚልከው። አላህ እነ ጅብሪልን ነው የሚልከው። ወከለመ አባከ ኪፋሐ፣ ፊት ለፊት አላህ አናገረ። ሱብሓነከ ወቢሐምድክ። ይሄ ለዚህ ኡማ ብቻ የተሰጠ ስጦታ ነው። ነቢያት ሩሱሎች አላህን ፊት ለፊት አላናገሩ። ወከለመ አባከ ኪፋሐ፣ ፊት ለፊት ገልጦ አናገረዋል። አላህን ከሚያዩት አላህ ያድርግ። ከዛም አላህ ጠየቁ፣ ያ አብዲ አለው፣ ተሰውቷላ፣ ተቆራርጧላ፣ ፈሷላ፣ አንተ ባሪያዬ ተመና እዕጢክ፣ ጠይቀኝ ብትፈልገውን ልስጥህ አለው። የጀነትን ደረጃ አየ፣ የሰማዓትን ደረጃ ተመለከተ፣ አላህን አየ። ለዚህ ጌታ ነው እንደ ይኖሩ ይስገዛ ይኖርኩት። አላህ ሆይ አለው፣ ወደ ዱንያ እንደገና መልሰኝ፣ በአንተ መንገድ ልሰዋ አለው። አላህ ምኞቱ መጥቶ መሰዋት ነው እንደገና። አላህም መልስ ሰጠው፣ ባሪያዬ ሆይ ከኔ ዘንድ ቃል አልፏል፣ ኢነሁም ላ ዩርጀዑን፣ ወደ አኼራ ከመጡ በኋላ በሞት ከተለዩዋት በኋላ አይመለሱም ብያለዋል። ሌላ ምኞት አለህ? አዎ ጌታዬ፣ እንግዳ እኔ ያለሁበትን ደረጃ ላልመጡት ሰሃባዎች አድርስልኛል። አላህ ጅብሪልን አንቀጽ አስዞ ላከ።
ولا تحسبن الذين قتلوا في سبيل الله أموات بل أحياء عند ربهم يرزقون النزاب الله من قد يتسوت متوال بالهن دات تاسب بل أحياء هياوناتشو عند ربهم يرزقون الله زند سيسايل يتلقسوا الله الله ይህም ምኞት መጥፎ የሰራ ብቻ አይደለም የሚመኝ መልካም የሰሩ ደጋጎች የጀነትን ደረጃ ሲያዩ ልቅና ሲያዩ ምነው ጨምረን በነበር ሲሉ ይመኛል። አላህ ደረጃቸው ከፍ ከሚሉ ባሮች አላህ ያድርገን። አልፈው ከሚቆጩት አላህ ያድርገን። ደረጃቸው ተነባብሮ ከነቢያት ጋር አብረው ጀነትን ከሚጋፉት አላህ ያድርገን። ከሚቆጩት ከሚመኙት ባሮች አላህ ያድርገን። አንድ ሙእሚን ብልጥ አስተዋይ ነገር የሚያስብ ነገን የማይረሳ ለነገው ቀድሞ ለቤቱ ቤቱን የሚገነባ አስተዋይ ትጉ ታታሪ እድሉን ተጠቃሚ عباد الله ألا صلوا وسلموا على خير البرية وأفضل الرسل إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم انصر إخواننا في فلسطين على اليهود الغاصبين اللهم انصرهم نصرا معزرا اللهم وعدك الذي وعدت عبادك الصالحين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين ربنا هب لنا من أزواجنا وذرياتنا قرة أعين وجعلنا للمتقين إماما اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة